ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ አማርኛና እንግሊዘኞችን ወርዶችን እንዴት እንደምንጽፍ አማርኛውን በእንግሊዘኛ እንዴት ቀይረን እንደምንጽፈው የምናይ ይሆናል። ቪዲዮ ደግሞ እስከ መጨረሻው ድረስ ተከታተሉት። አሪፍ ትምህርት ታገኙበታላችሁ። እስከ መጨረሻው ከተከታተላችሁ ማለት ነው። ኦኬ እዚህ ጋር ስንጀምር ተመልካች ተመልካች ይላል። ተ ስንል ቲኢ፣ መ ስንል ኤም ኢ፣ ል ስንል ኤል ናት። ካ ኬኤ፣ ች ሲ ኤች ማለት ነው። አጠቃላይ ተመልካች ይላል። እዚህ ጋር ደግሞ አ ስ ተ ሳ ሰ ብ አስተሳሰብ ይላል። አ ስንል ኤ ናት። ስ እስ ናት። ተ ቲ ኢ፣ ሳ ኤስ ኤ፣ ሰ ኤስ ኢ፣ ብ ቢ ናት ማለት ነው። ስለዚህ አስተሳሰብ የሚለው እንደዚህ ይቀየራል። ኦኬ እዚህ ጋር ደግሞ አ ለ ማ የ ሁ አለማየሁ ይላል። አጠቃላይ አ ስንል ኤ ናት። ለ ስንል ኤል ኢ ናት። ማ ስንል ኤም ኤ ናት። የ ስንል ዋይ ኢ ናት። ሁ ደግሞ ኤች ዩ ናት ማለት ነው። ስለዚህ አለማየሁ የሚለው ይሄ ነው። ኦኬ እዚህ ጋር ደግሞ አ ለ ም ነ ሽ አለምነሽ ይላል። አ ስንል ኤ ናት። ለ ኤል ኢ፣ ም ኤም ናት። ነ ኤን ኤ ናት። ሽ ኤስ ኤች ናት። ስለዚህ አለምነሽ የሚለው ይሄ ነው ማለት ነው። ኦኬ እዚህ ጋር ደግሞ ማ ገ ና ዘ ብ ማገናዘብ ይላል። ማ ኤም ኤ ናት። ገ ጂ ኢ ናት። ና ኤን ኤ ናት። ዘ ዜድ ኢ፣ ብ ደግሞ ቢ ናት ማለት ነው። ስለዚህ ማገናዘብ የሚለው እንደዚህ እንጽፈዋለን። ኦኬ እዚህ ጋር ደግሞ ማ ህ በ ረ ሰ ብ ማህበረሰብ ይላል። ማ ስንል ኤም ኤ፣ ህ ኤች ናት። በ ቢኢ፣ ረ አር ኢ፣ ሰ ኤስ ኢ፣ ብ ቢ ማለት ነው። ስለዚህ ማህበረሰብ የሚለውን እንደዚህ እንቀይረዋለን። ኦኬ እዚህ ጋር ደግሞ አ ስ ተ ው ሎ ት አስተውሎት ይላል። አ ስንል ኤ ናት። ስ ስንል ኤስ ናት። ተ ቲኢ፣ ው ደብሊው፣ ሎ ኤልኦ፣ ት ደግሞ ቲ ናት። ስለዚህ አስተውሎት የሚለው ይሄ ነው ማለት ነው። ኦኬ እዚህ ጋር ደግሞ አ ስ ፈ ጻ ሚ አስፈጻሚ ይላል። አ ስንል ኤ ናት። ስ ስንል ኤስ ናት። ፈ ኤፍ ኢ፣ ጻ ቲ ኤስ ኤ፣ ሚ ኤም አይ ማለት ነው። ስለዚህ አስፈጻሚ የሚለውን ደግሞ እንደዚህ እናየዋለን። ኦኬ እዚህ ጋር ደግሞ ተ መ ረ ቀ ች ተመረቀች ይላል። ተ ስንል ቲኢ፣ ቲኢ ይቺ ማለት ነው።
መ ኤም ኢ ረ አር ኢ ቀ ኬ ኢ ች ደግሞ ሲኤች ማለት ነው። ስለዚህ ተመረቀች የሚለው እንደዚህ እንጥፈዋለን። እዚህ ጋር ደግሞ ቀ ቀ ለ ለ ች ጠቀለለች ይላል። ቀ ስንል ቲ ኢ ቀ ስንል ኬ ኢ ለ ኤል ኢ አሁንም ለ ትደገማለች ኤል ኢ ች ሲኤች ማለት ነው። ስለዚህ ጠቀለለች የሚለው ደግሞ ይሄ ነው። ኦኬ እዚህ ጋር ደግሞ አ ስ ተ ማ ሪ አስተማሪ ይላል። አ ስንል ኤ ናት፣ ስ ኤስ ናት፣ ተ ቲኢ ናት፣ ማ ኤም ኤ ናት፣ ሪ ደግሞ አር አይ። ስለዚህ አስተማሪ የሚለው ደግሞ ይሄ ነው ማለት ነው። ኦኬ እዚህ ጋር ደግሞ ተ መ ራ ማ ሪ ተመራማሪ ይላል። ተ ቲኢ መ ኤም ኢ ራ አር ኤ ማ ኤም ኤ ሪ ደግሞ አር አይ ማለት ነው። ስለዚህ ተመራማሪ የሚለው ይሄ ነው። እዚጋ ደግሞ አ ድ ሶሪ ከአማርኛውን ጀምር። አ ስንል ድ ና ቆ ት አድናቆት ይላል። አ ስንል ኤ ናት፣ ድ ዲ ናት፣ ና ኤን ኤ ናት፣ ቆ ኬ ኦ ናት፣ ት ቲ ናት። ስለዚህ አድናቆት ይላል። እዚጋ ደግሞ አ ረ ን ጓ ዴ አረንጓዴ ይላል። አ ስንል ኤ ናት፣ ረ ስንል አር ኢ ን ኤን ናት፣ ጓ ጁ ዩ ኤ ጄ ዩ ኤ ከሆነ ጓ ናት። ዲቃሎች ሶስት ፊደል ያላቸው ጄ ዩ ኤ አረንጓ ዴ ዲ ኢ ማለት ነው። ስለዚህ አረንጓዴ የሚለው ይሄ ነው። ውድ ቤተሰቦች ለዛሬው እዚህ ጋር እናበቃለን። ቀጣይ አሪፍ አሪፍ ቪዲዮ እየላችሁ እመጣለሁ። ቪዲዮ እንደሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ከየትኛውም ዓለም ከየትኛውም ቦታ ሆናችሁ በኦንላይን ብቻ በያዛችሁ ስልክ በሚመቻችሁ ሰዓት መማር ትችላላችሁ ማለት ነው። አመሰግናለሁ። መልካም ጊዜ